ሰዎች አገራችን ኢትዮጵያ ነዳጅ ኤክስፖርት ማድረግ ልትጀምር ነዳጅ ኤክስፖርት ከሚያደርጉ ሀገሮች መካከል አንዷ ልትሆን ነው እንግዲህ ኢትዮጵያ። እናም ኤክስፖርት የምታደርገው ጋዝና ኦይል ነው። በጅቡቲ በኩል ነው ኤክስፖርት የምታደርገው። እናም ኤክስፖርት የምታደርገው ናቹራል ጋዝና ክሩድ ኦይል ነው፣ ወይም ደግሞ የተፈጥሮ ጋዝ የሚባለውና ክሩድ ኦይል ነው። ይህንን ማስመልክቶ እንግዲህ የጅቡቲ ፕሬዝዳንትና የኢትዮጵያ ኢንቨስትመንት ሆልዲንግ ዋና የሆኑት እንግዲህ ስብሰባ አካሄዱ። ስብሰባውንም ማስመልክቶ ይሄ ኤክስፖርት የማድረግ ነገር ሁለት ፌዝ ይኖራል። የመጀመሪያው ፌዝ የሚሆነው ምንድነው? የትራንስፖርት ለማድረግ ፓይፕላይን ከፖርት ኦፍ ጅቡቲ ወይም ደግሞ ከጅቡቲ ወደ ዳወሌ ኢትዮጵያ ውስጥ የሚገኘው ማለት ነው እሱ ኮንስትራክት ይደረጋል ወይም ደግሞ ይገነባል። ሁለተኛው ፌዝ የሚሆነው ደግሞ ሶማሊ ሪጅን ውስጥ የሚገኘው የነዳጅና የጋዝ ፊልድ ወይም ደግሞ አይላንድ ጋዝ ፊልድስ እዛ ክልል ውስጥ የሚገኙትን በጅቡቲ በኩል አድርጎ ወደ ኢንተርናሽናል ማርኬት ኤክስፖርት ማድረግ ወይም ደግሞ ወደዛ መላክ ነው። በዚህም ስራ ላይ እንግዲህ ከኢትዮጵያ የዳንጎቴ ግሩፕ ይገኝበታል። ከጅቡቲ ጋር ደግሞ ያው ጅቡቲ ውስጥ የሚገኙ የኤነርጂ ሴክተሮች ይሳተፉበታል ተብሏል። የቴዲ አፍሮ ሰዎች አልተፈቱም፣ ፖሊስ የፍርድ ቤቱን ትዕዛዝ አልቀበልም ብሏል። መረጃው በአጭሩ ይቀርባል። በትላንትናው የዘሀበሻ ዜና የቴዲ አፍሮ የቅርብ ሰዎች በዋስ እንዲለቀቁ ፍርድ ቤት ወስኗል በሚል መዘገባችን ይታወቃል። ይህ ውሳኔ ትላንት ቢሰጥም እስከ ዛሬ ምሽት ድረስ የቴዲ አፍሮ ሰዎች እንዳልተለቀቁ አውቀናል። የተፈጠረ አዲስ ነገር አለ። የፌዴራል ከፍተኛ ፍርድ ቤት ባለፈው ረቡዕ ዕለት የቴዲ አፍሮን ምክትል ስራ አስኪያጅና ጓደኛውን የሱፍ ያሲንን በ100 ሺህ ብር እንዲሁም ሁለት የጥበቃ አባላቱን እያንዳንዳቸውን በ50 ሺህ ብር ዋስትና ከእስር እንዲፈቱ ትዕዛዝ ሰጥቶ ነበረ። የታሳሪ ቤተሰቦች የተጠየቀውን የዋስትና ገንዘብ ከፍለው የመፈቻ ወረቀት ይዘው ቢመጡም የፌዴራል ፖሊስ ግን ግለሰቦችን አለቅም እንዳለ ሰምተናል። ፖሊስ ታሳሪዎችን ያቆየው ለጠቅላይ ፍርድ ቤት ይግባኝ እጠይቃለሁ በሚል ሰበብ ሲሆን እስከ ዛሬ አርብ ምሽት ድረስ ግን በጠቅላይ ፍርድ ቤት የተከፈተ ምንም አይነት የይግባኝ መዝገብ አለመኖሩን ለማወቅ ችለናል። የህግ ባለሙያዎች ይህ የፖሊስ ድርጊት የህግ የበላይነትና የፍትህ ተቋማትን ገለልተኛነት ጥያቄ ውስጥ የሚከት ነው ሲሉ አጥብቀው ተችተውታል። እነዚህ ግለሰቦች በፖሊስ የተያዙት ህገወጥ የጦር መሳሪያ በመያዝ ብጥብጥ ለማስነሳት በመሞከርና አደንዛዥ ዕፅ ይዘው በመገኘት ወንጀል ጠርጥረው መሆኑን ከዚህ ቀደም በዘሀበሻ ዜና ዘግበን እንደነበር ይታወሳል። የህግ የበላይነት ወይስ የፖሊስ ፍላጎት? አሁን ባለችው ኢትዮጵያ እንደ መንግስት እየመራ ያለው ብልጽግና ነው። የኛም ፓርቲ ውጡና ምሩ ብለው ቢሉን አቅሙ፣ ዕውቀቱ ብልጽግና ያለውን ያክል የለንም። ያ እውነት ነው። ሀገራችን በላይና በታች በጂኦፖለቲክሱ፣ በቀይ ባህሩ ፖለቲካ፣ በውሃው ፖለቲካ፣ በጎረቤት ሀገር ፖለቲካ፣ በውስጥ ፖለቲካ ትርምስ ሰፊ ኃላፊነትን የሚጠይቅ መንግስታዊ ቅርጽና ይዘት ያለው አስተዳደር ያስፈልጋታል። የኛ የፖለቲካ ፓርቲ ያንን ለማድረግ በዚህ ጊዜ እንደማንችል እናውቀዋለን። ደጋፊ አገኛለሁ ብዬ ወጥቼ ደጋፊ ሳጣ እየየምል ከሆነ ምንድነው? መጀመሪያ የወጣችሁት ሙዚቃውን ስንከፍት ቅስቀሳውን ስንቀሰቅስ ሆ ብሎ ይወጣል ሰው ብላችሁ አሰባችሁ። እንዳሰባችሁት አልሆነም። የእናንተን ዲስኩር የሚሰማ ጠፋ። ምርጫው በፈጠረላችሁ ነፃነት ምክንያት የማይባል ነገር ኢትዮጵያን ስትራገሙ፣ አንዴ የኢሚሬትስ ተላላኪ ሆነች ትላላችሁ፣ አንዴ ሱዳንን ወራለች ትላላችሁ፣ አንዴ በሻቢያ ትከሷታላችሁ። ስንት ነገሮች የምትሉት ምርጫው የፈጠረላችሁ የሐሳብ ነፃነት ነው። እንዴት ሰው ነፃነት የፈጠረለትን ምርጫ ዲሞክራሲያዊ ሂደት እንዴት ማስቀጠል ይሳነዋል? ትግል ማለት በነገራችን ላይ ትግል ማለት የማይመቸውን ነገር እንዲመች ማድረግ ማለት ነው። ተራራውን መናድ ማለት ነው። ዳገቱን መውጣት ማለት ነው። ከዛ ውጭ ግን ዳገቱ መሃል ላይ ስትሆን ጫፉ ላይ እንደማደርስ ስታውቅ በቃኝ እዚህ ጋር የእናቴን መቀነት የአባቴን ከዘራ የሚባል ነገር አይሰራም። ለከሰረ የፖለቲካ መንገድ አይምሮም ጊዜ የሚሌለው ትውልድ ተፈጥሯል። የኛ ትውልድ ይለያል ብለው በምክንያት ነው። እውነት ለመናገር አዶናይን ላመሰግን የመጣሁት ተምረናል፣ አንብበናል፣ ለኢትዮጵያ እንቆረቆራለን፣ አክቲቪስት ነን የሚሉ ፖለቲከኞች የኢትዮጵያን ቁልቁለትና ኪሳራ በዓለም አደባባይ ለማሳየት ሌት ተቀን ሲጋጋጡና ሲታገሉ፣ የኛ ትውልድ ግን በዓለም አደባባይ ኢትዮጵያን ከፍ አድርጎ ለማሳየት እየተጋ ነው። ለዛ ነው ወጣት ትውልድ አዲስ ትውልድ ለዚህ ሀገር ያስፈልጋል የምለው። ለዛ ነው የጠቅላይ ሚኒስትሩን ራዕይና ሐሳቡን ተቀብለን አብረን ነው የቆም ነው። ብዙ እልፍ ወጣቶች የከሰረ ፖለቲካ የመጠላለፍ ፖለቲካ 90 80 70ዎቹ ጋር የነበረ የጃጀ ፖለቲካችሁን አፈርፍራችሁ እዛ በዳቦ ትበሉታላችሁ።
አዶናይ ግን በጣም ነው የምናመሰግነው። እውነት ለመናገር እንደ አንድ ኢትዮጵያዊ ወጣት አገራችንን በዓለም አደባባይ ከፍ አድርገን ለማሳየት ሌት ተቀን ስለተጋ ከሱ ጋር የነበራችሁ ወጣቶች በጠቅላላ ጎበዞች፣ ጀግኖች ናችሁ። የእኛ ፖለቲከኞችና አክቲቪስቶች ለምን ድራፍት ቤት ተሰብስባችሁ ድራፍት አትጀምሩ? ምንም እኮ በቃ እኛ እኮ እድል አንሰጣችሁም ብለናል። ውሃ ጠጡ እስኪ። ስለ ዲላን ፔጅ፣ ስለ ሞናሊዛ እና ስለ ላሊበላ እስቲ እናውራ። ምን አገናኛቸው ልትሉ ይችላላችሁ። ዝም ብዬ እኔ ላገናኛቸው። ይህንን የቶሚን ቪዲዮ እያየው ነበርና ሞናሊዛ እንደዚህ ሁሌም ሰው በወረፋ ይጎበኛት እና ለእኔ ሞናሊዛ ተራ ስዕል ነው። እንደውም እስካም ነው የሚመስለኝ። ዝም ብሎ ኮንስፓይሬት ያደርጓታል። ወንድ ይመስላል፣ ምን ይመስላል፣ እየሳቀ ነው እንትን እያለ ነው ምናምን። አያገባንም። እኔ ይሄ ጎልጥም ምናምን እያለ እንጎልጥማቸው እያለ የሚስላቸው ስዕሎች እነሱ ይበልጥ ያዝናኑኛል ከሞናሊዛ ይልቅና ብቻ ሞናሊዛ በምን ልክ ፕሮሞት እንዳደረጓት አላቅም። ለዘመናት ሰርተውባታል። በየቀኑ ከ20 እስከ 30 ሺህ ሰው ይጎበኛታል። ጉግል ካላዋሸኝ በአመት ከ8 እስከ 10 ሚሊዮን ሰው ይጎበኛታል። ወደኛ ሀገር ስንመጣ ኢትዮጵያ እንደ ሀገር ከ1.2 እስከ 1.3 ሚሊዮን ሰው ነው በአመት የሚጎበኛት ኢትዮጵያን እንደ ሀገር። ወደ ላሊበላ ደግሞ ስንሄድ ከ40 ሺህ እስከ 50 ሺህ ሰው ነው የሚጎበኙ በየአመቱ። እሱም ሎካል እና ዓለም አቀፍ ጎብኚዎች ማለት ነው። እና ምን ላችሁ ፈልጌ ነው አንዲት ተራ ስዕል እና ላሊበላን የሚያክል ዝም ብሎ ስታስበው የሚደንቅቅ ህንፃ ወደ ላይ ነው የሚገነባው። ለምን ወደታች አንገነባው? ፍልስፍናው ራሱ ሲጀመር ፍልስፍናው የሚገርም የኢትዮጵያን የጥበብ ስራ ከአንዲት ተራ ስዕል እኩል እንኳን አይታይም። ይህ ምንድነው ቢባል ችግሩ፣ ዋነኛ ችግሩ ፕሮሞት የምናደርግበት መንገድ ነው። እና ዲላን ፔጅ ደግሞ ወደዚህ ላምጣው። ዲላን ፔጅ ደግሞ ምንድነው ፈልገው ሲለው ሰለሞን ጅቦቹን አለ የሐረር ጅቦች አሪፍ እኮ ነው ማለት ጅቦቹን ፕሮሞት ተደርጎለት ነው። አሪፍ ነው። እሱም በአሪፍ አድርጎ ፕሮሞት ያደረገለት ሰው ስሎ ነው የመጣው ጅቦቹን ማየት ምናምን። ከዛ በላይ ግን ዲላን ፔጅ መሰበክ የነበረበት ስለ አክሱም፣ ስለ ላሊበላ፣ ስለ ጥንታዊ ስልጣኔያችን ሰው ሲያያቸው ስለሚያስደነግጡ የኢትዮጵያን የጥበብ ስራዎች ነበር ለዓለም ማሳየት የነበረበት። እነሱን አይቶ ነበር መገረም የነበረበት። እየቀባጠርኩ አይመስለኝም። እኔ እንጃ ዘዋርቅ ያለው እንዴ። ግን እባካችሁ ቅርሶቻችንን ፕሮሞት የምናደርግበትን መንገድ ቢስተካከል ለማለት ነው። ሰላም ለትግራይ፣ ሰላም ለኢትዮጵያ። ይመቻችሁ። አብይ ግን ዋና ከተማዋን ከአፍሪካ ከተሞች ያሉ ከፓሪስ እኩል ያደርጋል። ቤተ መንግስቱ ሲያልቅ አስበዋል አዲስ አበባ ምን እንደሚመስል። ኦሮሞ አላለማም ልትለኝ አችልም። ኦሮሞ እያለማ ነው። አላለማም አትበለኝ። አብይ በ7 ዓመት ያለማውን ልማት ተመልከቱ። አብይ አዲስ አበባን አይተዋል። የኦሮሞ አዲስ ከተማ ፈጥሯል። ትክክል ነው። ከኦሮሞ ነው መጣ። ኦሮሞን መርዳት አለበት። አማራም ቢመጣ ወደ አማራ መገልበጡ አይቀርም። ዳስ ራይት። ግን አብይ ከተማ አላለማም ብትለኝ አልሰማህም። ሰውነን ነገ ሟች ነን። ለምን ትዋሻለህ? ምንም አልሰራም አትበል። አብይ በ5 ዓመት ውስጥ ያሁን በጦርነት ውስጥ ነው አዲስ አበባ እንደዚህ ካረገ ጎንደርን እና ባህር ዳርን መቀሌን የመቀየር አቅም አለው ማለት ነው። አለው ሰውየው አቅም አለው ማለት ነው። ከየትም ያምጣው ከየትም ገንዘቡን አዲስ አበባን ብርጭቆ አስመስሏል።